ሰላም ጤና ይስጥልን። ፈታዲሊ ለመላው ክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ። በዓሉ ያማረና የደመቀ እንዲሆን ከልብ እንመኛለን። የሰዓቱን መረጃ እንደሚከተለው አሰናድተናል። እስራኤል በመጨረሻው ሰዓት አፈግፍጋለች። አሜሪካና ኢራን በፓኪስታን የሚያደርጉት ድርድር እንዳይደናቀፍ፣ እንደዚሁም ኢራን ሆርሙዝን ዘግታ እንዳትቀጥል ለማድረግ ከሊባኖስ መንግስት ጋር ለመነጋገር ወስኛለሁ ብላለች። ጥንቅራችን ከዚሁ ከእስራኤል መንግስት የአቋም ለውጥና ተያያዥ ጉዳዮች ጋር በተያያዘ ያሉትን መረጃዎች ሊያደርሳችሁ አሰናድቶታል። ህወሓት ከሰሞኑ በአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደርና የፕሬዝዳንቱን ሌተናል ጀነራል ታደሰን ሹመት ተቃወመ። ለተቃውሞ ምክንያት ነው ያለውንም ምሽቱን ባወጣው መግለጫው አስነብቧል። ጀነራሉ ሹመታቸው የተራዘመው በአዲስ አበባ በጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ከተካሄደ የሥራ አፈጻጸማቸው ግምገማ በኋላ ነው። ታሪካዊ የአሜሪካና የኢራን የሰላም ድርድር ጥቂት ሰዓታት ብቻ በቀሩት በዚህ ወሳኝ ወቅት መላው ዓለም ትኩረቱን ወደ ፓኪስታን ኢስላማባድ አድርጓል። በዘመናዊ ጦር ጀቶችና በኤርቦርን ዋርኒንግ ኮንትሮል የቅድመ ማስጠንቀቂያ አውሮፕላኖች የታጀበ ከፍተኛ ጥበቃ እየተደረገ ይገኛል። ይህ ታሪካዊ የተባለለት የአጃቢ ጉዞ ለዲፕሎማሲያዊ ውጥረት የተሰጠውን ከፍተኛ ትኩረት የሚያሳይ ሆኗል። ይህ ከሰዓታት በኋላ ሊካሄድ የታቀደ ወሳኝ ዲፕሎማሲያዊ ፍልሚያ ቀጠናውን ወደ ዘላቂ ሰላም ወይስ ወደ በረታ ወታደራዊ ግጭት ያመራዋል የሚለው ጉዳይ በአሁኑ ሰዓት በዓለም ዙሪያ ትልቁ የመነጋገሪያ ርዕስ ሆኗል። ሙሉ መረጃውን ይዘነዋል። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሩ ያሰራጩት መልእክት በእስራኤል ዘንድ ከፍተኛ ቁጣ አስነስቷል። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ መግለጻቸው ከኔታንያሁ ጭምር መልስ ያሰጠ ከፍተኛ ውዝግብ የፈጠረ ጉዳይ ሆኗል። በጥንቅራችን እንመለከተዋለን። በሆርሙዝ የባህር ሰርጥ ላይ በድንገት የተፈጠረው አዲስ ውጥረት ገና በለጋነቱ ያለውን የዓለም የሰላም ተስፋ እጅግ አስፈሪ አፋፍ ላይ አቁሞታል። በታሪካዊ የተኩስ አቁም ማግስት ፕሬዚዳንት ትራምፕ የላኩት ብርቱ ማስጠንቀቂያ ከጉዳዩ በስተጀርባ የተሸሸገ ሌላ ሚስጥራዊ ሴራ መኖሩን የሚጠቁም ሆኗል። መረጃውን ይዘነዋል። የተኩስ አቁም ግጭትን አስቁሞ ፎይታ የሚሰጥ ቅጽበት ቢሆንም ከዛ ባለፈ ግን ተኩስ ስላቆመው አካላት የሚናገር ነገር አለ። የትኛው አካል በጦርነቱ ምን አገኘው ወይስ ምን አቋም አለው የሚለውን በተዘዋዋሪ ያሳያል። ከሰሞኑ የሁለት ሳምንታት የተኩስ አቁም የተስማሙት አሜሪካና ኢራን ታዲያ ማን ምን ይዞ ጦርነቱን እንዳቆመ በቀናት ውስጥ ነገሮች ግልጥልጥ እያሉ ነው። በትክክል ማን አተረፈ ለሚለው መልስ የሚሰጥ ዘገባ ይዘናል። በደቡብ አፍሪካ በተለያዩ ከተሞች በድንገት የተቀሰቀሰውና የመጤ ጠል የጸረ ስደተኞች እንቅስቃሴ በኢትዮጵያውያን ስደተኞች ላይ ከፍተኛ የህይወትና የንብረት ጉዳት ማድረሱ ተሰምቷል። ጭንቅ ውስጥ የሚገኙ ኢትዮጵያውያን ስደተኞች የድረሱልን ጥሪ እያሰሙ ነው። ይህን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። በመጨረሻም እስራኤል አፈገፈገች። ለ39 ቀናት የተካሄደውን የአሜሪካ እስራኤልና ኢራን ጦርነት ተከትሎ በአሜሪካና ኢራን መካከል የተኩስ አቁም ስምምነት በመደረጉ እስራኤልም የዚሁ አካል መሆኗን አስታውቃ ነበር። ሆኖም በዚሁ በኢራኑ ፍልሚያ ወቅት የቀድሞ ኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ መሰረቱ ሊባኖስ ያደረገው ሄዝቦላህ በእስራኤል ላይ ሮኬቶችና ሚሳኤሎችን ማስወንጨፍ ጀመረ። በዚህም እስራኤል ከኢራኑ ግንባር በተጨማሪ ሊባኖስ ከሚገኘው የሄዝቦላህ ኃይል ጋር በሌላ አቅጣጫ መፋለም ጀመረች። በዚህም ሊባኖስ ከባድ ጉዳትን አስተናገደች። ከኢራን ጋር የተኩስ አቁም ሲደረስ ሊባኖስም በዚሁ የተኩስ አቁም ስምምነት ውስጥ ልትካተት ትችላለች ተብሎ ቢታሰብም እስራኤል በበኩሏ የለም፣ የተኩስ አቁም ስምምነት ኢራንን ብቻ የሚመለከት እንጂ ሊባኖስን የሚመለከት እንዳልሆነ መታወቅ አለበት ስትልም ማስታወቀች። እስራኤል ይህን አቋሟን ማስታወቅም ብቻ ሳይሆን በሊባኖስ ላይ የምትወስደውን ወታደራዊ እርምጃንም አስፋፍታ ቀጠለች። በዚህም ኢራን የተኩስ አቁም ስምምነቱ አልተከበረም በማለት ስምምነቱን ተከትሎ ከፍተው የነበረውን የሆርሙዝ ሰርጥ መልሳ ዘጋች። እንደዚሁም ጥቃቱ ሊባኖስ ላይ እስከቀጠለም ድረስ እኔም ጥቃት የምሰነዝር እንደሆነ መታወቅ ይኖርበታል ስትልም አከለች። የእስራኤል በሊባኖስ ላይ ጥቃቷን አስፋፍታ መቀጠሏ ለ15 ቀናት ይቆያል የተባለውን የተኩስ አቁም ስምምነት
ወደ ዘላቂ ስምምነት ለመቀየር በሚደረገው ጥረት ላይ አሉታዊ ተጽዕኖን ማሳደር ጀመረ። የተኩስ አቁም ስምምነቱን ተከትሎ አሜሪካና ኢራን ፓኪስታን ኢስላማባድ ላይ ለመደራደር ቀጠሮ ቢይዙም የሊባኖስ ጥቃት መቀጠል ግን ድርድሩን ጥያቄ ውስጥ ከተተው። እንደውም ተኩስ አቁሙ ሊፈርስ ይችላልም የሚሉ አስተያየቶች በስፋት መሰጠት ጀመሩ። እናም እስራኤል በሊባኖስ ላይ የቀጠለችውን ጥቃት እንድታቆም ጫናዎች በረቱ። በዚህ መሃልም በትላንትናው ዕለት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በድንገት አንድ መግለጫን አስነብቧል። መግለጫውም እስራኤል በቀጥታ ከሊባኖስ መንግስት ጋር መነጋገር ትፈልጋለች የሚል ነው። ይህ ቀደም ሲል የነበረውን የእስራኤል መንግስት የከረረ አቋም ያለዘበ ሆኖ ታይቷል። አሁን ወሳኙ ጥያቄ ሆኖ እስራኤልና ሊባኖስ የሚነጋገሩት በሊባኖስ ላይ የሚካሄደው ጥቃት እንዲቆም ተደርጎ ነው ወይስ በቀጠለበት ሁኔታ ነው የሚለው ነው። እስራኤል የሊባኖስ መንግስት በግዛቱ ተጠልሎ ወደ ግዛቴ ሚሳይሎችና ሮኬቶችን የሚያስወነጭፈውን ሄዝቦላህን ትጥቅ ሊያስፈታ ይገባል የሚል አቋም ይዛለች። ሄዝቦላ በሊባኖስ የተጠለለ ጉልበተኛ ኃይል ነው፣ ከሊባኖስ መንግስት አቅም በላይ ነው። እናም የሊባኖስ መንግስት ከእስራኤል ጋር በሚያደርገው ድርድር በምንስ መልኩ ሄዝቦላህን ትጥቅ አስፈታለሁ በማለት ቃል ሊገባ ይችላል የሚለውን በራሱ ጥያቄ ነው። ሄዝቦላ በሊባኖስ ምድር እስካለ ድረስ ሊባኖስ ዋጋ እየከፈለች መቀጠሉ አይቀር ይመስላል። ለጊዜው ግን የሆርሙዝን በኢራን መዘጋት ለማስቀረት እንደዚሁም በፓኪስታን የሚካሄደውን የአሜሪካ ኢራን ድርድር ላለማደናቀፍ እስራኤል ከሊባኖስ መንግስት ጋር ለመደራደር ወስኛለሁ ስትል አስታውቃለች። ወደ ቀጣይ ርዕስ አለፍን። ህወሓት በታደሰ ወረደ ጉዳይ ተቃውሞ አሰማ። ህወሓት ከሰሞኑ በአዲስ አበባ የስልጣን ቆይታ ጊዜያቸው ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደን ሹመት ተቃወመ። ፓርቲው በትላንትናው ዕለት ሚያዝያ 1 ቀን 2018 ዓ.ም ምሽቱን ባወጣው መግለጫው የጀነራል ታደሰ ወረደ የስልጣን ቆይታ ጊዜ ሲራዘም እኔ እንድመክር አልተደረገበትም፣ የፌዴራል መንግስቱ በራሱ አካሄድ በተናጠል በመወሰን የፈጸመው ተግባር እንደሆነ ይታወቅልኝ ሲል አስታውቋል። ህወሓት በዚሁ የጊዜያዊ አስተዳደሩና የጀነራል ታደሰ ወረደ የአንድ ዓመት የስልጣን ቆይታ መራዘምን በተመለከተም ልጠየቅና ልወያይ ይገባ ነበር፣ የኔ ድምጽ እንዳይኖርበት ተደርጓል ያለው ከፌዴራል መንግስቱ ጋር የፕሪቶሪያን ስምምነት የፈረምኩት አንደኛው ባለድርሻ አካል እኔ ነበርኩ በማለት ነው። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር መመስረት ያለበት በጋራ ስምምነት ላይ በተደረሱት ወገኖች ማለትም በህወሓትና በኢትዮጵያ መንግስት መካከል በሁለትዮሽ የፖለቲካ ውይይት ነው ያለው ህወሓት። በዚህም መሰረት ባለፉት 3 ዓመታት የነበረው ጊዜያዊ አስተዳደር የተመሰረተው በስምምነቱ መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገው ውይይት መሆኑ ይታወቃል ሲልም አስታውቋል። ህወሓት በዚህ መግለጫ ፌዴራል መንግስት የፕሪቶሪያውን ስምምነት እየጣሰ በቀጠለበት አካሄድ አሁንም በመቀጠል ያለኔ ተሳትፎና ድምጽ በራሱ አካሄድ የጊዜያዊ አስተዳደሩንና የፕሬዝዳንቱን ሹመት እንዳራዘመ ይታወቅልኝ ሲልም አስታውቋል። ይህ ውሳኔ መላውን ህዝብ፣ የፕሪቶሪያ ስምምነት ተደራዳሪዎችንና የዓለም አቀፉ ማህበረሰብ ያለ ህወሓት የተካሄደ መሆኑንና የኢትዮጵያ መንግስት ብቸኛ ውሳኔ መሆኑን ማሳወቅ እንወዳለን በማለትም ህወሓት አክሏል። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተሰናብቶ በምትካቸው ከሰሞኑ የስልጣን ጊዜያቸው ለአንድ ዓመት የተራዘመው ሌተናል ጀነራል ታደሰ ወረደ አዲስ አበባ ላይ ሹመቱ ሲሰጣቸውም ህወሓት ተሳትፎ አልነበረውም። በዚያን ጊዜ ህወሓት የጀነራል ታደሰን ሹመት በተመለከተ እንድሳተፍ አልተደረገም በማለት የተቃወመበት ሁኔታ አልታየም። እንደውም በጣም ደስ ብሎኛል የሚል መግለጫን ያወጣበት ሁኔታ የነበረ መሆኑ የሚታወስ ነው። ህወሓት የፕሪቶሪያው ስምምነት ፈራሚ አካል ቢሆንም ከዚያ በኋላ ግን ህጋዊ ፓርቲነት የመመለስ ሂደቶችን ለመከተል ፍቃደኛ አይደለም በሚል ህጋዊ ሰውነቱን ያጣ ፓርቲ ሆኗል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል የስልጣን ቆይታቸው በአንድ ዓመት የተራዘመው በአዲስ አበባ የጠቅላይ ሚኒስትሩ ጽሕፈት ቤት የቆይታ ጊዜያቸውን ያፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አህመድ ካቀረቡ በኋላ ነው። ጠቅላይ ሚኒስትሩ በክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ አፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት መደረጉን የወቅቱ የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። በቀጣይ ርዕስ ጀቶቹ ተነሱ። የፓኪስታን አየር ኃይል የጦር ጀቶች በኢራን የአየር ክልል ባንደር አባስ ላይ ታይተዋል። ይህም ከአሜሪካ ጋር ለሚደረገው ታሪካዊ ድርድር ወደ ፓኪስታን የሚጓዘውን የቴህራን ከፍተኛ ልዑካን ቡድን በሰላም ለማሸኘት የተደረገ ልዩ ወታደራዊ ተልዕኮ መሆኑ ተገልጿል። የፓኪስታን አየር ኃይል በኢራንና በፋርስ ባህረ ሰላጤ ላይ መከላከያ ጋሻ በመዘርጋት በዘመናዊ ጦር ጀቶችና በኤርቦርን ዋርኒንግ ኮንትሮል የቅድመ ማስጠንቀቂያ አውሮፕላኖች የታጀበ ከፍተኛ ጥበቃ እያደረገ ይገኛል። ይህ ታሪካዊ የተባለለት የአጃቢ ጉዞ ፓኪስታን ለዲፕሎማሲያዊ ጥረት የሰጠችውን ከፍተኛ ትኩረትና በቀጠና ያላትን ወታደራዊ ሚና የሚያሳይ መሆኑን አልጀዚራ ዘግቧል። ይህ ያልተለመደ የደህንነት ጥበቃ አስፈላጊ ሆነው በሊባኖስ ያለውን ውጥረት ተከትሎ ከእስራኤል ወገን ሊሰነዘር ይችላል የተባለውን ማንኛውንም አይነት ወታደራዊ ትንኮሳ ለመከላከል መሆኑ ተነግሯል። በኢራን የፓርላማ አፈ ጉባኤ ይመራል ተብሎ የሚጠበቀው ይህ ልዑክ በዛሬው ዕለት በኢስላማባድ በመግባት ከአሜሪካ ባለስልጣናት ጋር በሚያደርገው ወሳኝ ውይይት ላይ ይሳተፋል ተብሎ ይጠበቃል። በፓኪስታን መዲና የሚገኘው ሴሬና ሆቴልና አካባቢው የልዑካን ቡድኑን ለመቀበል ከፍተኛ የደህንነት ዝግጅት አጠናቆ በመጠባበቅ ላይ ነው። ይሁን እንጂ ድርድሩ ሊጀመር ጥቂት ሰዓታት ሲቀሩት ከቴህራን በኩል የተሰማ ያልተጠበቀ መግለጫ
በሂደቱ ላይ ትልቅ ጥቁር ጥላ አጥልቶበታል። የኢራን ባለሥልጣናት ልዑካን ቡድናችን ገና አልተነሳም በማለት እስራኤል በሊባኖስ ላይ የምታደርገውን ወታደራዊ እርምጃ በአስቸኳይ ካላቆመች በድርድሩ ላይ እንደማይገኙ አዲስ ቅድመ ሁኔታ አስቀምጠዋል። ይህ የቴህራን አቋም በፕሬዚዳንት ትራምፕ አስተዳደር በኩል የተቀመጠውንና ለ2 ሳምንታት ብቻ የሚቆየውን የተኩስ አቁም ስምምነት ለከፍ አደጋ በማጋለጥ መላውን ቀጠና ዳግም ወደማይቀለበስ የጦርነት አዙሪት ሊመልሰው ይችላል የሚል ስጋት ፈጥሯል። በአሁኑ ወቅት ድርድሩ በሚካሄድበት የፓኪስታን ሴሬና ሆቴል ዙሪያ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የደህንነት ጥበቃ እየተደረገ ሲሆን የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍም ሁለቱ ወገኖች ወደ ስምምነት እንዲመጡ ዲፕሎማሲያዊ ጥረታቸውን ቀጥለዋል። በአሜሪካ የቀረበው የ15 ነጥብ እና በኢራን የቀረበው የ10 ነጥብ የሰላም አማራጮች ላይ ውይይት ይደረጋል ተብሎ ቢታቀድም የሆርሙዝ ሰርጥ ደህንነትና የኢራን የኒውክሌር ጉዳይ አሁንም ዋነኛው ውዝግብ ነጥቦች ሆነው ቀጥለዋል። የዛሬው የኢስላማባድ ቆይታ በስምምነት ይጠናቀቃል ወይስ ወደ በረታ ወታደራዊ እርምጃ ያመራል የሚለው ጉዳይ በቀጣዮቹ ጥቂት ሰዓታት በሚታዩ የዲፕሎማሲ እንቅስቃሴዎች ላይ ተንጠልጥሎ ይገኛል። ወደ ቀጣይ መረጃ አለፍን። እስራኤልን በእጅጉ ያስቆጡት የፓኪስታን መከላከያ ሚኒስቴር እስራኤል ካንሰር ናት። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሩ ያሰራጩት መልእክት በእስራኤል ዘንድ ከፍተኛ ቁጣ አስነስቷል። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ እስራኤል የተኩስ አቁም ስምምነቱን ለማፍረስ እየሰራች እንደሆነ የከሰሱ ሲሆን ሊባኖስ ላይ አሰቃቂ ጥቃት በመፈጸም ከ300 በላይ ሰዎች መግደሏን ተከትሎ እስራኤልን በእጅጉ ኮንነዋል። ሚኒስቴሩ በይፋ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ናት ሲሉ ጽፈዋል። ሚኒስቴሩ አክለው እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል ሲሉ በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ብለዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠረው አካላት በገሃነም እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁም ማለታቸው በእስራኤል ጫጫታ አስከትሏል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽ ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮን ባወጣው የጽሑፍ መልስ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳር የመከላከያ ሚኒስትሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አጉዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብለዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉ ተናግረዋል። ይህ የኃይለ ቃል ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። የመከላከያ ሚኒስቴሩ ግን እስራኤል የተኩስ አቁም ስምምነቱን ለማፍረስ የተቻላትን እያደረገች ስለመማመናቸውንና በዚህም የተሰማቸውን ብስጭት እንደገለጹ ነው እሳቸውን ደግፈው የቆሙ የገለጹት። በቀጣይ መረጃ በትራምፕና በኢራን መካከል የተከፈተው አዲሱ የቃላት ጦርነት። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ገና በሁለተኛ ቀኑ ከፍተኛ ውጥረት ውስጥ መግባቱ ታውቋል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥ በሚያልፉ የነዳጅ ጫኝ መርከቦች ላይ ኢራን ክፍያ እየጠየቀች መሆኑን የሚጠቁሙ መረጃዎች እንደደረሷቸው ገልጸው ይህ ድርጊት እውነት ከሆነ አሁኑ ሊቆም ይገባል ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያ የመጣው ኢራን በሰርጡ ለሚያልፉ መርከቦች በአንድ በርሜል ነዳጅ ላይ $1 ክፍያ በክሪፕቶ ከረንሲ እንዲከፈላት እየጠየቀች ነው የሚሉ የዜና ዘገባዎች መውጣታቸውን ተከትሎ ነው። ከሳምንታት የጦርነት ቀውስ በኋላ የተደረሰው ይህ የተኩስ አቁም ስምምነት ለዓለም የነዳጅ አቅርቦት ቁልፍ የሆነው የሆርሙዝ ሰርጥ እንዲከፈት የሚደነግግ መሆኑ ተገልጿል። ሆኖም ኢራን ሰርጡን በወታደራዊ ቁጥጥሯ ስር በማድረግና ለጥገናና ለደህንነት አገልግሎት በሚል ሰበብ ከፍተኛ የታሪፍ ክፍያዎችን መጫኗ ስምምነቱን ለከፍተኛ አደጋ አጋልጦታል። ፕሬዚዳንት ትራምፕ በበኩላቸው ኢራን ስምምነቱን በአግባቡ እየተገበረች እንዳልሆነ ክስ አቅርበው መርከቦች በሰርጡ በኩል ያለ ክፍያ እንዲጓዙ ለማድረግ አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማይሉ አስታውቋል። ኢራን በበኩሏ ለፕሬዚዳንቱ ማስጠንቀቂያ ጠንከር ያለ ምላሽ ሰጥታለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ በሰርጡ በኩል የሚደረግ ማንኛውም የደህንነት እንቅስቃሴ ከኢራን ኃይሎች ጋር በመቀናጀት መሆን እንዳለበት ገልጸዋል። ሮይተርስን ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች እንደዘገቡት ኢራን በሆርሙዝ የባህር ሰርጥ ለሚያልፉ መርከቦች በአንድ በርሜል ነዳጅ ላይ $1 ወይም በአንድ መርከብ እስከ $2 ሚሊዮን የሚደርስ ክፍያ በክሪፕቶ ከረንሲ በቢትኮይን ወይም በቻይና ዩዋን እንዲከፈላት መጠየቅ ጀምራለች። ይህ አዲስ አሰራር የቴህራን የክፍያ በር ተብሎ የተሰየመ ሲሆን ኢራን ይህንን ገንዘብ ለጦርነት መልሶ ግንባታ እንደምትጠቀምበት ገልጻለች። ይሁን እንጂ ትራምፕ ይህ ድርጊት በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነት የሚጥስ መሆኑን በመጥቀስ አሁኑኑ ሊቆም ይገባል ሲሉ አስጠንቅቀዋል። በአሁኑ ወቅት በሆርሙዝ የባህር ሰርጥ አካባቢ ያለው የንግድ እንቅስቃሴ አሁንም ዝቅተኛ ሆኖ የቀጠለ ሲሆን
በመቶዎች የሚቆጠሩ መርከቦች የደህንነት ዋስትና በማጣታቸው በባህር ላይ ቆመው እንደሚገኙ የሳተላይት መረጃዎች ያሳያሉ። የኢራን ከፍተኛ አመራሮች በበኩላቸው ሰርጡን ወደ አዲስ የቁጥጥር ምዕራፍ እንደሚያሸጋግሩትና በጦርነቱ ለደረሰባቸው ጉዳት ካሳ እንደሚጠይቁ እየገለጹ ይገኛሉ። ይህ በሁለቱ ሀገራት መካከል ያለው የቃላት ጦርነት በፓኪስታን ይካሄዳል ተብሎ ለሚጠበቀው የሰላም ንግግር ትልቅ እንቅፋት ሊሆን እንደሚችል ተሰግቷል። በቀጣይ ርዕስ ኢራን በተኩስ አቁም አትራፊ ሆና ተገኘች። የተኩስ አቁም ግጭትን አስቁሞ እፎይታ የሚሰጥ ቅጽበት ቢሆንም ከዛ ባለፈ ግን ተኩስ ስላቆመው አካላት የሚናገር ነገር አለ። የትኛው አካል በጦርነቱ ምን አገኘ ወይስ ምን አቋም አለው የሚለውን በተዘዋዋሪ ያሳያል። ከሰሞኑ የ2 ሳምንታት የተኩስ አቁም የተስማሙት አሜሪካና ኢራን ታዲያ ማን ምን ይዞ ጦርነቱን እንዳቆመ በቀናት ውስጥ ነገሮች ግልጥልጥ እያሉ ነው። ዶናልድ ትራምፕም ፍጹም የሆነ ድል ተቀዳጅተናል ሲሉ የተሰሙ ሲሆን አሜሪካ ሁሉንም የጦርነቱን ግቦች ማሳካቷን ነው ይፋ ያደረጉት። የኢራን ብሔራዊ ደህንነት ካውንስል በበኩሉ የተኩስ አቁም የመጣበት ሁኔታ ኢራንን ስትራቴጂክ ድል ያሳየ ነው ሲል ባለ ድል መሆኑን አውጇል። ሁለቱም ድል አደረግን ቢሉም እውነታው ግን ከንግግር የቀጠለ ስለመሆኑ እየታየ ነው። ኢራን በትክክል ከዚህ ግጭት ወደ ተኩስ አቁም የመጣችው በጥንካሬ እንጂ በድክመት አለመሆኑ ታይቷል። አያቶላ ካሚኒን ጨምሮ ከ50 በላይ ኢራን ከፍተኛ ወታደራዊና የደህንነት አመራሮች ቢያልቁም የኢራን መንግስት የሞቱትን በፍጥነት እየተካ በጦርነቱ መልስ መስጠቱን ሚዛኑን መጠበቅ መቻሉ ተሳክቶለታል። ይህ የተኩስ አቁም ቁርጥ በሆነ የወታደራዊ ድልና ሽንፈት ተከትሎ የመጣ አይደለም፣ በድርድር የመጣ የተኩስ አቁም ነው። ድርድሩን በኢራን ቅድመ ሁኔታዎች የተመራ መሆኑ ብዙዎችን አሁንም ያስገረመ ሆኗል። የኢራን መንግስት ለዘመናት ይህ ዕድልና የመደራደር አቅም አልነበረው። ይህንን የጨበጠው ሆርሙዝን በማነቅ ዓለምን ማስጨነቅ በመቻሉ ነው። ቴህራን ከቡሽ እስከ ኦባማ ከባይደን እስከ ትራምፕ የመጀመሪያው የስልጣን ዘመን ድረስ ይህንን አይነት የመደራደር አቅም ኖሯት አያውቅም። በቅድሚያ በአሜሪካ የቀረበውና በፓኪስታን በኩል ለቴህራን የተላከው ባለ 15 ነጥብ የዋሽንግተን የተኩስ አቁም ድርድር መስፈርት ተቀዶ የተጣለ ሲሆን በምትኩ የኢራን 10 ነጥቦች ለአሁን የተኩስ አቁም ዋና መደላድል መሆናቸው የቴህራን በጦርነቱ የበለጠ አትራፊነትን ያረጋገጠ ሆኗል። ሌላው ነጥብ አሜሪካና እስራኤል ከፍተኛ የድብደባ አቅም፣ የጉልበት አያልነት ብልጫን አሳይተዋል። ኢራን በበኩሏ የወደሙባት መሰረተ ልማቶች፣ የሞቱባት ዜጎች ቁጥር እጅጉን ከፍ ያለ ቢሆንም ድብደባን ውጣ ቆማ መቀጠሏን አስመስክራለች። በድርድር ነጥቦች ኢራን ለዘመናት ያፈናት ማዕቀብ እንዲነሳ፣ የታገደባት ገንዘብና ሀብት እንዲንቀሳቀስ፣ የውድመት መልሶ ግንባታ ድጋፍና ከሁሉም ትልቁ ነጥብ ደግሞ የሆርሙዝ ሰርጥን በተጽዕኖ ስር እንዲቀጥል ማድረግ አቅርባ ወደ ተኩስ አቁም ገብታለች። ኢራን የሆርሙዝ ሰርጥን ብቻ በመያዝ ከዚህ ባሻገር የጦርነቱን የኢኮኖሚ ድቀት ለመቋቋምና ራሷን መልሶ ለመገንባት ከዚህ ቀደም ያልነበራትን ገቢ ፈጥራለች። በሰርጡ የሚሻገሩትን ማስገበርና መቅረጥ መጀመሯ ለኢራን ከዚህ በፊት ያልነበረ አዲስ ጉልበት የሰጣት ነው። ኢራን ራሷን ለማሰንበት አዲስ አማራጭ ከዚህ ጦርነት ማትረፏ የተኩስ አቁሙ ከተፋላሚዎች በላይ ተጠቃሚ ለመሆኗ ምስክር ነው። የአሜሪካ ፍጹም ድል ተቀዳጀው ንግርት ግን ጥርጣሬ ውስጥ የገባ ነው። አሜሪካ ከዚህ ጦርነት በፊት በመካከለኛው ምስራቅ ወታደራዊ የበላይነትና ኢኮኖሚ ተጽዕኖ ከፍተኛ ነበር። አሁን ተኩስ አቁም ላይ ሆነን ግን የተመለከትነው አሜሪካ በቀጠና ያላት ተጽዕኖ መሸርሸሩን ነው። ቁርጥ ያለ ኃይል ብልጫ ቢኖራትም ቁርጥ ያለ ወታደራዊ ድል ማምጣት አልቻለችም። ጦርነቱን ህጋዊና ቅቡል ለማድረግ እንኳን ዋሽንግተን አልቻለችም። ዓለም አቀፉ ኃይል ይህንን ጦርነት ፍትሐዊ አድርጎ አይመለከትም። የአሜሪካ አጋር ሀገራት እንኳን በጦርነቱ ዋሽንግተንን ከመደገፍ ይልቅ ዝምታን መርጠዋል። በተለይ ፕሬዚዳንት ትራምፕ ቃላት አገራትን ጭምር ያሸሽ ሆኗል። አሜሪካ በቀጠናውና በዓለም ላይ ያላት ለዘብተኛ ተጽዕኖ ወይም ሶፍት ፓወር በዚህ ጦርነት እጅጉን የደበዘዘ መሆኑን የታየው። ትራምፕ አሁን ላይ በአፋጣኝ ከዚህ ጦርነት መውጣት የሚፈልጉ መሆኑ በአጭር ጊዜ ፍላጎት የረጅም ጊዜ ነጥቦችን እንዲጥሉ የሚያደርግ ሆኗል። ትራምፕ ግን ኢራን ለዘላለሙ ኒውክሌር እንዳትታጠቅ አድርጊያታለሁ ሲሉ የድሎች ሁሉ ድልን ስለመጨበጣቸው ይከራከራሉ። የተኩስ አቁሙ ግን 4000 ኪሎ ሜትሮችን መጓዝ ስለሚችሉት የኢራን ባሊስቲክ ሚሳይሎች ያነሳው ነገር የለም። በቀጣይ መረጃችን በደቡብ አፍሪካ የኢትዮጵያውያን ሰቆቃ። በደቡብ አፍሪካ በተለያዩ ከተሞች በድንገት የተቀሰቀሰውና የመጤ ጠል የጸረ ስደተኞች እንቅስቃሴ በኢትዮጵያውያን ስደተኞች ላይ ከፍተኛ የሕይወትና የንብረት ጉዳት ማድረሱ ተሰምቷል። ባለፉት 10 ቀናት ብቻ 3 ኢትዮጵያውያን በጭካኔ መገደላቸው የተረጋገጠ ሲሆን በተለይም በፕሪቶሪያና በፖቸፍስትሩም ከተሞች የንግድ ሱቆች መዘረፋቸውና መቃጠላቸውን ዶቼ ቬለ ዘግቧል። ይህም በስደት ላይ ባሉ ኢትዮጵያውያን መካከል ከፍተኛ ድንጋጤና ስጋት የፈጠረ ሲሆን ለዓመታት ሲብላላ የቆየው የጥል ጥላ ዳግም ማገርሸቱን አመላካች ሆኗል። የአዲስ የጥቃት ማዕበል መነሻው በደቡብ አፍሪካውያን ዘንድ ያለው የስደተኞች የሥራ ዕድላችንን ቀምተውናል የሚል የተሳሳተ አመለካከትና በሥራ አጥነት ሳቢያ የተፈጠረ ማኅበራዊ ቅሬታ መሆኑ ይነገራል። የጸረ ስደተኛ ቡድኖቹ በማኅበራዊ ሚዲያ በሚያስተላልፏቸው ቀስቃሽ መልእክቶች ሳቢያ ጥቃቱ ወደ ተለያዩ ከተሞች እየተስፋፋ ሲሆን በፖቸፍስትሩም ከተማ ብቻ 3 ሱቆች ሙሉ በሙሉ በእሳት መውደማቸው ተረጋግጧል። በስፍራው የሚገኙ ኢትዮጵያን በከፍተኛ ስጋትና ፍርሃት ውስጥ እንገኛለን ሲሉ ድምጻቸውን እያሰሙ ሲሆን
የጸጥታ አካላት ጥቃቱን ለመግታት የሚያደርጉት ጥረት በቂ እንዳልሆነ ቅሬታቸውን ገልጸዋል። በአሁኑ ወቅት በደቡብ አፍሪካ የሚገኙ የኢትዮጵያ ስደተኞች የረጅም ዘመናት የሥራ ታሪካቸውንና ለሀገሪቱ ኢኮኖሚ የሚያበረክቱትን አስተዋጽኦ ቢገልጹም በአንዳንድ ጽንፈኛ የሀገሪቱ ወጣቶች ዘንድ ያለው ጥላቻ ግን አሁንም ስጋት ሆኖ ቀጥሏል። የዓይን እማኞች እንደሚናገሩት ጥቃቱ የታቀደና በተደራጀ መልኩ የሚፈጸም በመሆኑ ዜጎች በሚንቀሳቀሱባቸው አካባቢዎች ከፍተኛ ጥንቃቄ እንዲያደርጉ ጥሪ ቀርቧል። በአጠቃላይ በደቡብ አፍሪካ ለዓመታት ሲዘልቅ የቆየውና በየጊዜው የሚያገረሸው ይኸው በኢትዮጵያ ላይ ያነጣጠረ የግድያና የዝርፊያ ታሪክ ዛሬም ድረስ ለዜጎች ሕይወት ዋስትና ማጣትና ለቀጠናው ሰብአዊ ቀውስ ዋነኛ ምክንያት ሆኖ ቀጥሏል። ከዚህ ቀደም በደርባን በዮሐንስበርግና በፕሪቶሪያ የታዩት ዘግናኝ የጥቃት አሻራዎች ዛሬም በድጋሚ ማገርሸታቸው ችግሩ ከመዋቅራዊ ጥላቻና ከኢኮኖሚያዊ ቅሬታዎች ጋር በጥልቀት የተሳሰረ መሆኑን ያሳያል። ይህ ደም አፋሳሽ የታሪክ ሰንሰለት በአስቸኳይ በዲፕሎማሲያዊና በሕጋዊ መንገድ እልባት ካላገኘ በስደት ላይ ያሉ ኢትዮጵያውያን ሕይወትና ንብረት በቀጣይም ለማይታወቅ አደጋ መጋለጡ የማይቀር መሆኑ የብዙዎች ስጋት ሆኗል። የኢትዮጵያ መንግስትም የዜጎቹን ደህንነት ለማስጠበቅ ከሀገሪቱ ባለስልጣናት ጋር በቅርበት እንዲሰራ ተጠይቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።